ተረጋግተሽ ልታዳምጪኝ ቢያንስ ሞክሪ። አሁንም ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለሁት። ማስረዳሽ የሞከርኩት እንደዛ አይነት መልስ እንድትሰጪኝ አይደለም። አንድ ነገር ልንገርሽ፣ ሆን ብለሽ ነገሮችን እያደረግሽ ላስተካክል ነው፣ ሁሌ ላስተካክል ነው። አታስመስይ በእናትሽ። የምር በጣም ነው እኔ ለመረጋጋት ሞክሪ። ስለሚደብረኝ እኮ ነው። እናንተ እንደው ምን አይነት ራስ ወደርነት አውዙ ቢላሂ ምን ሸይጣን ረጅም። አራ ይችል ሁላችሁም በየእምነታችሁ ክርስቲያኖቹም በስማም ይያላችሁ ሙስሊሞቹም አውዙ ቢላሂ ያላችሁ ጅንዋን ከጭንቅላቷ ላይ አወጡላት። ይችልስ ምንም ጭራሽ አይገባትም። ሱብሃንአላህ እውነትም አስመሳይ እናንተ። እኔ እቺ በህይወቴ ካን ህይወት ላይ ቢሆን እንደዚህ እያደረገችው ያለችው እስከዛሬ ሌላ ነገር ውስጥ ተጋብተን ነበረ። ወላሂ ሩታን እኔ ሳላደንቃት አላልፍ። ምን አይነት ትግስተኛ ናት! ላኢላሀ ኢላላህ ምን አይነት ዋናት ይች በአላህ። እኔ ሰው አይቻለሁ እንደዚህች አይነት ላይ አይቻላቀም። ለክብሯ ማትጨነቅ፣ ለማንነቷ ማትጨነቅ፣ ለወደፊት ለልጆቿ ለማንነቷ በቃ ነገን የረሳይ ሴትዮ ብትኖር ሱብሃንአላህ። አብርሽ ቆይ ግን ምንድነው የነካው? ለምንድን ነው ወላሂ ማለት ነው ኮወር የሚፈርደው ነው። አንዳንድ ጊዜ እኮ የሆነ ነገር በቃ ይዘጋችኋል አይደለ? እያወቀ እንዳላወቀ እሷ እኮ ስለ ትናንትም እኮ አይደለም እያለችው አይደለም። ስለ ትናንት ነው ቪዲዮውን ብቻ ሳይሆን ከዛሬ ሁሉ ለተፈጠረውና አሁን ራሱ በመጨረሻ ዛሬ ስላገኘችው ነገር ነው። እነሱ ግን ምንድነው ስበባቸው የትናንት ነው ይላሉ እንዴ? የምንድነው የትናንት ነው? ስንት ጊዜ ነው እግዚአብሔርን ከናንተ ህይወት ወጥቻለሁ ስትል የነበረች ሴትዮ ዛሬም ግን ከዛው ናት እንደማስተሽ ታላካ አኡዙ ቢላህ አላህ ይጠብቀን ከእንዲህ አይነት ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ለማንኛውም በመጀመሪያ ነው ቶሎ እየበላችሁ እየጠጣችሁ የበላና የተማረው ወርቁ አይወርቅም። በእውነት በጣም ነው እኔ እንጃ ስሜታዊ ነው የምሆነው። እኔ ሄርሜላ ከመጣችሁ ወዲህ በፊት እንኳን ብዙ አልከታተላችሁም ነበር። እንደዚህ አይነት በትዳር ውስጥ የሚገቡ አይነት ሴቶች ሲሆን እኔም አላርፈም እየሄድኩ ያለሁ እንደው ጨጓራ ይረር አላልኳችሁ። ወላሂ ጨጓራ የተቃጠለ በሰው ህይወት እንደው በጣም ነው የሚደብረው። ስንት ሰው ነው የሚፈርድባቸው? የእውነት ለአብርሽና ሩታ የምትጨነቅ ሰው ከሆነ ለምንድን ነው ከህይወታቸው የማትወጣው? ወላሂ ዛሬ ሰምታችኋታል። እስከ መጨረሻው ቪዲዮውን ስሙት። እግዚአብሔርን ካሁን በኋላ ከእናንተ ህይወት እወጣለሁ አላገኛችሁም ብላለች። ነገ ግን ጠብቆ ዝም ብላችሁ ትመጣለች ተመልሳ። ምን አይነት ሆናት? አስተግፍሩላህ ላዚም። የሰው ልጅ ስንት ሰው እንደው ኮመንተሮቹ እንደው የሚሰርቧትን ተውት። እዚያ ያለ ሰው ስንት ሰው አሁን ስለሷ ኤፍሬም ትናንትና ስንት ነገር አንቺ ርካሽ ምንድን ያላት ይቺ ምን ሽለጥለጥናት ምንድን ነው የሚያሽለጣለጥሽ የሚያርመጣመጥሽ ስንት ነገር እንደ ብዙ ሰውዬ አስተግፍሩላህ ላዚም። የእሱ ቤተሰቡ የራሱ እኮ እንደው አብርሽና እሷ እንኳን እንገባ ብለው ቢጋቡ ራሱ እኮ በጣም ነው የምትደብረው ሴትዮቱ። በዚህ ልክ ክብሯን አዋርዳ መሄድ ቤተሰብም ሆነ ጓደኛ በቃ የሆነ እንዴ በፍቅር ላይ ጸብ እንዳለ ዘንግተዋል መሰለኝ። ነገ ጧት ይኸው እኮ ሩታ ጋር እኮ በፍቅር የነበሩ ሰዎች ዛሬ ላይ ተጣልተው እንትን እየተባባሉ ነው። እሷም አትጣላ ይመስላታል። የሰው ልጅ እንዳፈቀረችው ትቆያለች መስሏት ነው። መጋጨት አለ። እሱ ራሱ አብርሽ ትናንትና እናድዴችው፣ ዛሬም ደግሞ ሩታን ጠርታ ሁለታቸውም ስለተሰደው በጣም ተናዷል። ለምንድን ነው መጣሪያት አለ እኮ ሲጀምር ልጅቷ ለማስታረቅም ወይም ሌላ ነገር አስብ አይደለም። የበለጠ በቃ ከዚህ ቤት ውስጥ እኔ ያለሁኝ ውጭ ሩታን በቃ የውጭ ነው በቃ ማንቂያ ደወል ታውቃላችሁ። ማንቂያ ደወል መውጣት አትፈልግም ሴትዮቱ። መውጣት ስለማፈልግ ዛሬም ነገም በእንዲህ ያለ ሰበብ የሴቶች ባህሪ አንዳንድ ሴቶች ተንኮለኞች ሴቶች ባህሪ እንደዚህ ነው። ወላሂ በጣም ተንኮለኞች ናቸውና ሩታን እያቃጠለ ይሄ ወላሂ ትዳር ሳይሆን ሲኦል ነው። እርጉዝ ናት ከተባለችበት ሰዓት ጀምሮ ወዲያው እርጉዝ ነኝ ብላ የመጀመሪያውን ስትነግረው ብቻ ተደስተው የሰሩ ቪዲዮ ነበረ። ከዛ ወዲህ ግን አለች ልጅ አለው ተባለ። ከዛ ሰዓት ጀምሮ እውነቷን ነው ወላሂ አይምሮ አላት ወላሂ ሩታ። እኔ እስከ መጨረሻው ብዙ ጊዜ ምን ተናላቸው ነበር፣ ግን የምትናገራቸው ቃላቶች በጣም ነው እንትን የሚሉት። ገባችሁ አይደለ? የልብሽን እያረግሽ ምን ይቅርታ ተኛለሽ አለ። ሲጀመር እያስመሰልሽ ነው። ምንድነው? እውነቷን እኮ ነው። በአብርሽና በሩታ ህይወት ውስጥ እነሱ ምን አገባቸው እንዴ? ለምንድን ነው እነሱ ለሄርሜላ ያለውን ቦታ ለማወቅ ነው ምናምን? ምን አገባቸው? ስለምን ቦታ ነው ሊያውቁ የሚፈልጉት? ሲጀመር እሱ ባለ ትዳር አይደለም እንዴ? ሚስቱ እርጉዝ ሆና የሱ ላይ ተሸከማ የተንከራተተኝ ለምንድን ነው በዚህ ልክ ማለት ነው? ቢያንስ ከጎኗ ሆኖ አይዞሽ ብሎ ባይንከባከባት ምን አለ እየጠራ እንደዚህ ባያቃጥላት። አረ በጣም ይደብራል። እውነቷን ነው ወላሂ። አብርሽ የነካው ነገር አለ። የእውነት ለመናገር በጤና ሁሉ አይመስለኝም። ማንም ሰው እየመጣ በሱ ህይወት ላይ መሸቀያ፣ በሱ ህይወት ላይ መጫወቻ
እስኪ ይዋቸው እኮ የራሳቸው አይዲያ እኮ የላቸውም። በቃ በየቤቱ በቃ እሱ የሱን ነው በቃ አብረሽ እንዲህ ብሎ አብረሽ እንዲህ ብሎ በቃ እያንዳንዱ ሲፈልጉ እየተሳደቡ ሲፈልጉ እንዲህ እያሉ ሲፈልጉ ራስ ወዳድ ነው ሲፈልጉ በቃ የፈለጉትን ስያሜ እየሰጡ እንዲያላቸው በህይወታቸው ሌላው ሰው ነው እየፈነጨበት ያለው እንደፈለገ። ወላሂ ሩታን የመሰለ ሰው ማጣት ለሱ በጣም ከባድ ነው። እንደነገርኳቸው በጣም ነው ብዙ ነገሮችን ጠንቀቃ የምታውቀው። ሌላ ሴት ብትሆን እስከ ዛሬ ራሱ ሄርሜላን የሆነ ነገር እሷ እንኳን ባትችል ያው እርጉዝም ስለሆነ ለሌላ ሰው ራሱ ብዙ ነገር ማስደረግ ትችላለች። የገባችሁ አይደለ? ማን ስለሆነ ነው በዚህ ልካ ሰው ህይወት ውስጥ እንደዚህ የምትሆነው? ህግ ባለበት ሀገር ወላሂ በአሁኑ ሰዓት አይታችኋል። ካሁን በኋላ ባለትዳርን ሴት ራሱ አግኝቶ ሻይ ቢጋብዝ ራሱ ህግ ወጥቷል። ነውር እኮ ነው። እኔ ደግሞ የምገርመኝ የማስመሰሏን ነገር አይታችኋታል። ሩታ በሌለችበት ታይም እጁን ግዴታ እጁ እጅ ለእጅ ተያይዘው እዛው ተለጥፋ ትይባብሰዋለች። በቃ በእጇ ፊቱን ነው ምኑን ነው የምነካው። ህፃን ላይ ነው እንደሷ የ1 አመት ላይ ነው የምትደባብሰው። ምንድን ናት? ወላሂ እኔ በጣም እንዲሁ ዘጋችኝ። ኧረ እንደው አላህ ይጠብቀኝ። እኔስ አልችልም ከእንደዚህ አይነቱ ነገር። አላህ ይጠብቀኝ እናቴ። እኔ እንዲህ አይነት ሰዎችን ትዳራቸውን አሳምሩ ጓደኞች። እንደዚህ አይነት የሚሽለጠለጥ ሰው እንዲያታገቡ አማና አማና። እንዲሁ ምንም አይነት ነገር ይሆን ቆፍጠን ያለ ወንድ በቃ ቢያንስ እንዲሁ እናንተን የማያስከ በቃ እንዲሁ ሌላው ነገር ይቅርባችሁ። የሱ መልክ የሱ አቋም ተውት፣ ችግር የለውም። ግን በቃ ቆፍጠና ወንድ በክብሩ የማይደራደር በህይወት ውስጥ ማንንም ሰው እያመጣ እንዲፈነጭበት የማያደርግ ትዳሩን የማያስነቅ ሚስቱን የማያስነቅ ራሱን የማያስነቅ ሰው ቆፍጣና ሰው ለማግባት ሞክሩ። ወላሂ ነው የምላችሁ። እንደዚህ ያልጫ ሰዎችን እያገባችሁ ህይወታችሁን ሲወል አታድርጉ። በጣም ይደብራል። ምን ያደርጋል አብረሽ አሁን ምንም ያነሰው ነገር የለ። ብዙ ነገሮች ጎበዝ ነው፣ ብልጥ ነው፣ ብዙ ነገሮችን ያገናዝባል። ግን ከሄርሜላ ላይ ለምን አይኑን መግለጥ እንዳልቻለን ያልገባኝም እና በጣም ያሳፍራል። የእውነት ችግሪቱ እሷ ናት እየተባለ በግልጽ አማርኛ እየተነገረው ዛሬም ነገም እዛው ቦታ ላይ እና በጣም ነው የሚያናድደው። ስለዚህ አሁን በኋላ ዘር ብላ ሩታ ጋር እንኳን አትደውልም፣ ሩታ ጋር አትደውልም። ነገር ግን ከሱ ጋር ወደ ኋላ እንደማትወጣ ግን ያስታውቅባታል። ሲጀመር ግን አይታችኋታል፣ መጫወቻ ነው። አንዱ እግዚአብሔርን ብላ መላለይ ነገጧ አስመጣ እናያታለን። አልመጣም ካሁን በኋላ አያገባኝም፣ ስለማንም የራሴን ላይፍ እኖራለሁ ብላለች። ትኖር የራሷን ላይፍ። እስከዛሬ ሞክራለች፣ ታግላለች። በቃ ካላስ በቃታል ነው ወይስ ሩታን አስወጥታ እሷ ልገባ አስባ ነው? በጣም ያሳፍራል ወላሂ። ሰው የእህቱ ህመም ካልተሰማው ይሄ ምን ሰው ይባላል? ሰው የወንድሙ ህመም ካልተሰማው ምንድነው አሁን የሰው የሚባለው? እሷ በተለይ ደግሞ እናንተ በሰው ላይ የምታረጉን ነገር እኔ በሆነሳ ይሄ ነገር እኔ ላይ ቢደረግሳ፣ እውነት ለመናገር እሷ ማንነቷን ለማወቅ መለስ እያለ ቪዲዮዎቹን ከነሱ ጋር መሰራቸውን ቪዲዮ መለስ እያለ ብታይ ያሳፍራታል። ለራሷ በራሱ ታፍርበታል። እውነት ለመናገር እስኪ እንደው አብረሽ ጋር እየመጣ የመሰራቸውን ቪዲዮ ዘወር ብላ ብታይ ነገ ሳትደርስ ካሁኑ ማለት ነው። በጣም ይዘገናል፣ በጣም ይደብራል። ሞት ያለበት ሰው በዚህ ልክ የሰው ልጅ እንትን ማለት በቃ በህይወት ውስጥ ገብቶ ማስመሰል፣ ማሽቃበጥ፣ የክብር ማርከስ ምን ይባላል አሁን? አረ እውነት ለመናገር አሁን እንኳን ሴት መሆናችን ራሱ እያስጠላን ነው። በእንደዚህ አይነት ሴቶች ማለት ነው። የሆነ ህግ ግን ልናወጣ ይገባል ስነግራችሁ ማለት ነው። ማንም ሰው በትዳራችን መጥቶ እንዳይፈነጭብና ባለትዳሩ እንዲገር ሄድ የምትንጦለጦለን ሴት የሆነ ህግ ማውጣት አለበት ሲጀመር። እንደዛ ካልሆነ ማንም በማንም ላይ መጫወቻ ነው ሲጀመር። በጣም ያሳፍራል። በአሁኑ ሰዓት አላህ ይጠብቃል። ያን ሰው ባይፈልግ እንኳን በብዙ ነገር ደረሳቸው ለማድረግ የሚጥሩ አይነት እርኩስ አይነት ሰዎች አሉና አላህ ይጠብቀን ከእንደነዚህ አይነት ሰዎች። መነጽር እያለበሳችሁ ውሰዱ ባላችሁ እናቴ ወደ ውጭ ስታወጡ። በፊት ድሮ ባላችንን ዘንጠው እንዲወጡ አላማረባቸው እኛ ተከትለናል ይባላል። በአሁኑ ሰዓት ግን ወደ ውጭ ስታወጡ የስራ ልብስ እያለበሳችሁ ማውጣት፣ መነጽር እያለበሳችሁ በጠላ እየሸፈናችሁ ካታዲያችሁ አሁን በኋላ በተለይ አቋም ያለው መልክ ያለው ወይ ለማንም የማይጠቅመም ግን ደግሞ በዛው የሚያስበቃችኋል፣ ያስጠቃችኋል እና አስቸጋሪ ነው። አረ ለነገሩ አሁን የአሁኑ ሴቶ እንደ ሄርሜላ ያሉ ዝንጀሮም ቢሆን ሲጀመር አይተው እና ብቻ በጣም ያሳፍራል። ለማንኛውም አላህ ይጠብቀን ከእንደዚህ አይነት ነገር። አላህ ይጠብቃችሁ ጀማ። ረጫን ያለው ነው። ምን አይነት ዘመን ደረስ ነው። ለማንኛውም ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስህተት ካለብኝ አርሙኝ። አብሬያችሁ ነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ